ሮዛ ወደ ሐኪም ቤት ለመሄድ ተዘጋጅታለች። ሮዛ ሐኪም ቤት ከመሄዷ በፊት ግን ዴብን ማናገር ትፈልጋለች እና ዴብ ቤት እያለ ይኸውልህ ዴብ ከኋላው ቁማ እያየችው ነበረ። እሱ በሀሳብ ሌላ ቦታ ነው ያለው። እናም ቁማ ካይታው አይታው በስከ መጨረሻም ዝም ሲላት ዘወር ስትል በሩን ነካ ታደርገዋለች። ከዛም ድምፅ ሲሰማ ዘወር ሲል እንዲህ ቆይ አንቺ ኮቴ የለሽም እንዴ ሲል አይ ኮቴስ አለኝ ያው አንተ ስላልነበርክ ነው ትለዋለች። ማለት አልገባኝም። ያው አልነበርክም በሀሳብ ይልሃል ለማለት ያህል ነው። እና ወደ ሐኪም ቤት አብረኸኝ ልትሄድ ትችላለህ ስትለው እንዴ እስከ ዛሬ እንሄድ ስልሽ እምቢ እያልሽኝ አልነበር እንዴ ዛሬ ምን ተገኘና ነው በማለት የፌስ ሳቁን ፈገግ አለ። እናም ያው አንዳንዴ ያስፈልጋል ብዬ ነው እስካሁን እኮ አንተ እንዳትደክም ብዬ ነው እንጂ መሄድህን ጠልቼው አይደለም ትለዋለች። እሺ ደስ ይለኛል እንሄዳለን አብረን ይላታል። ለማንኛውም መጣው ተዘጋጅና ጠብቂኝ ይላትና ወጥቶ ይሄዳል። ወጥቶ ሔዋን የት እንደሄደችና ስለ ሔዋን ባለንዲት ቀን የድሮ ፍቅራቸውን እንዴት እንደመለሷቸው እንደመለሰና በቃ እንዴት እንደነበረ ያንን ነገር በሀሳብ እያሰበ ቆሟል። እናም ሔዋንን የት ነው ማግኘት ያለብኝ አሁን? ማለትም ሔዋን የኔ መሆን አለባት። ሔዋን ሮዛን ማስወገድ እንዳለበትና ከህይወቱ እንድትወጣለት እያሰበ ነበር። በዛን መሀል ሔዋንም ቤት ስለነበረች እቤት ከመጣች በኋላ ሁሉም ሰብሰብ ብለው ነበረ። እናም ያችን ሰዓት ተጠቅማ ሮዛ ከመኝታ ቤት ትመጣለች። ሔዋንም ሆነ ዴብ ሳሎን ቁጭ ብለው ነበረ። ሉሊትም አብራቸው ቁጭ ብላለች። እናም መጣችና እንዴት አደራችሁ ብላ ሶፋ ላይ ቁጭ አለች። እግዚአብሔር ይመስገን ሁሉም የእግዚአብሔርን ሰላምታ ከተለዋወጡ በኋላ ቁጭ አለችና ደቂቃዎችን ካስቆጠረች በኋላ ወይኔ ጉዴ ፈላ ስትል ጮሆች እንዴ ምን ሆነሽ ነው ሲል ሁሉም ደንግጠው ይነሳሉ ከተቀመጡበት። ደንግጠው የተነሱት ሆዷን ስላመመኝ በማለት ነበር። ሆዴን አሞኛል ምን ሁኜ ነው ስትል ትጮኻለች። ሁሉም ተረባርበው ሄደው እንዴ ሮዚ ምን ሆነሽ ነው ምን ሆነሽ ነው ሮዚ ሲሏት እኔ እንጃ አሁን ነው ያመመኝ ስትል እሷም ትጮኻለች። ዴብም ተደናግጦ ሮዛ ምን ሆነሽ ነው እስኪ ተነሺ ተነሽ እስኪ በማለት ሁሉም ይደጋግፏታል። ሔዋንም ምን ሆነሽ ነው ሮዛ እንዴ ምንድን ነው ወደ ሐኪም ቤት እንውሰዳት በቃ ስትል በድንጋጤ ታናግራቸዋለች። አይ ወደ ሐኪም ቤት ሳልሄድም ቆይ ይሄ ነገር ምን እየተፈጠረ ነው? ምን እየተካሄደ ነው? የሆነ ድራማማ አለ በማለት ራሷን ዞር ብላ መጠየቅ ጀመረች። ሔዋን ሮዛ የሆነ ነገር እያሴርሽ ነው ስለዚህ ይህንን ነገር በደንብ ማወቅ አለብኝ ስትል ጥላት ተነስታ ወደ መኝታ ቤቷ ትሄዳለች። ሉሊትም ደንግጣ እንዴ ምን ሆና ነው በማለት ሁሉም ደንግጠው ይበታተናሉ። እሷም ደህና ነኝ በማለት አሁን ደህና ነኝ መለስ ብሎልኛል ብላ ቁጭ አለች። ምንድን ነው ችግር አለ የሆድሽ የእርግዝናው ነው ወይስ ምንድን ነው በማለት ዴብም ሲጠይቃት አይ እንደዚሁ እንደ ቁርጠት ነገር ነው ትለዋለች። በቃ አይዞሽ ቼክአፕ መደረግ አለብሽ ሐኪም ቤት መሄድ አለብሽ ይላትና እሱም ወደ መኝታ ቤቱ ተነስቶ ይሄዳል። ሁሉም በየፊናው ወደ መኝታ ቤቱ ገብቷል። ሔዋንም ይሄ ነገርማ የሆነ ሚስጥር አለ እኛ የማናውቀው ስለዚህ ማጣራት አለብኝ በማለት ራሷን ትጠይቃለች። ሔዋን ግራ ገብቷት ሮዛ የሆነ ነገር አለ እናም ወደ ሳሎን ተመልሰው ሁሉም ቁጭ ካሉ በኋላ ሔዋንና ዴብ ብቻ ነበሩ። እኔ ምልህ ዴብ ባንቴሮ ናፈቀኝ። ባንቴሮ ለምንድን ነው ያልተመለሰው ስትል ትጠይቀዋለች። አልገባኝም ባንቴሮ ለምን አልመጣም? መሽቷል እኮ እና ታዲያ ህፃን ልጅ እኮ አይደለም ባንቴሮ ማለት ትልቅ ሰው ነው። ባንቴሮ ስልክ ስደውልለትም አያነሳልኝም። ዴብ አይታወቅም። ምክንያቱም እሱን የሚያጠፉ ብዙ ሰዎች አሉ። እናም እስኪ እንደውልለት። እውነትሽን ነው ስልኩን ካላነሳ የሆነ ችግር ይኖር ይሆን እንዴ? ደግሞ ትልቅ ሰው እኮ ነው። አይ ዴብ ችግር እኮ ትልቅ ትንሽ አይልም። ስልኩን ይኸው ስደጋግሜ ስሞክርለትም ስልኩ አይሰራም ዝግ ነው። ምን ይሻላል ስትል ሁለቱም ይጨናነቃሉ። ዴብም የሚደነግጥና ምን ይሻላል እንውጣና እንፈልገው ወይ ምንድን ነው በማለት ግራ ትጋባለች። ሮዛ እኮ ብዙ ነገር ጥንስስ አላት። አንተንም ሆነ እሱንም የማጥፋት አላማው አላት በማለት ብቻዋን ታወራች። ምንድን ነው የምትይው? ብቻሽ ማውራት ጀምረሻል ሲል ዴብም ይጠይቃታል። እሷም ግራ ተጋብታ አይ እንደዛ አይደለም በማለት
ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ያላችሁ ወይ? ውድ ቤተሰቦች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሁላችሁም ላይክ ሼር እያደረጋችሁ አበረታቱኝ ቤተሰቦች። አስተያየታችሁን በኮሜንት አሳውቁኝ። እናም በዛም በስከመጨረሻ ሉሊትም አሟት የነበረችዋ ልጅ ህመሟ በድንጋጤ ይጠፋና ሉሊት መድኃኒትሽን ወሰድሽ ወይ ሲላት አዎ ወስጃለሁ። ዛሬ እንዴ ምን ሆነሽ ነበር በማለት ሔዋንም ጠይቃታለች። ትምህርት ቤት ሲሄድ እኮ ራሴን ስቼ አንድ መልካም ሰው ነው አንስቶ ወደ ሐኪም ቤት ወስዶኝ ራሴን ሐኪም ቤት ያገኘሁት ትላታለች። ምን? አዎ ራሴን ሐኪም ቤት ነበር ያገኘሁት ሔዋን፣ ግን አሁን ደህና ነኝ፣ አይዞሽ አታስቢ፣ ሰላም ነኝ። ይሄ እኮ ከጭንቀት የመጣ ህመም ነው ታውቂያለሽ ሔዋን፣ በጭንቀት ነው ይሄ ሁሉ ነገር የሆነባት ሲል ይጠይቃታል። እኮ ለምን አላቅም። ይልሽ እንዴት መሆን የለብሽም እባክሽን፣ ራስሽን ማረጋጋት አለብሽ። እኔ እኮ ትናንትና ግን ቦታ አልሰጠውሽም እንጂ እኮ ትምህርት ቤት ሊሄድ ነው ግን ራሴን አሞኛል እያልሽኝ ነበር ስትላት፣ አዎ ብዬሽ ነበረ ሔዋን፣ ግን እኔም ልሂድ ብዬ ዝም ብዬ ተነስቼ ሄድኩና ራሴን ስቼ መንገድ ላይ ስወድቅ ያው የሆነ አንዴት መልካም ሰው አንስቶ ሐኪም ቤት ወስዶ ወደ ቤቴ ሸኘኝ ትላታለች። ዴብም አዎ በጣም መልካም ሰው ነው እውነት እግዚአብሔር ይስጠው፣ እንግዲህ ሂሳቡንም እናስገባለን ስንለውም ቢብሏል። ለማንኛውም ችግር የለውም በማለት አይ ይሁን ብዙ ብር ስላልሆነ ይሆናል፣ መልካም ሰዎች እኮ አሉ፣ መጥፎ ሰዎች